ኧረ ተው በዚህ በልጅ እንደው አትጫወቱባት። ኧረ ተው ኮሜንቱን ረፍ አርጉት፣ ሰከን አርጉት፣ እንደው አታሯሩጡት። እሷንም አሁን ይሄንን ኮሜንት ስታይ በቃ አመሮታ ያሰበችው ልምልም ነው የሚልባት። እሷ መቼም ያው ዶላር ላግኝ ሁሉንም ዱላውንም ሁሉንም ስለምታውቅ ነው። ይሄንን አሁን እንቁላል ሰብራበት መቷት ወይን ጥርሴን ወይን አይኔን ያጠፋኛል ብላ እሷ ራሱ ተዘጋጅታበት አለች። እናንተ ምን ቤት ናችሁ? ኮሜንታችሁን ጥሩ ኮሜንት አስቀምጣችሁ አትወጡ? ኧረ ተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንደት ናችሁ? ሰላም ብያለሁ ሁላችሁንም። ዛሬ የሆነ ቤት ዞር ስል የሆነ ቤት ገብቼ በጣም የታዘብኩት ማለት ነው ከቪዲዮ የኮሜንታተሮች ማለት ነው ተዋላ አንፍሩ ወላሂ። አሁን እንግዲህ እዚህ መጀመሪያው ላይ ትንሽ ቪዲዮ ቀንጨፍ ተደረጋለች፣ እሷን አይታችሁ ፍረዱት ማለት ነው። እና ስለዚች ልጅ ቪዲዮ ማለት ነው እንግዲህ እንደማንኛቸውም ልጅ ልጅ ስደተኛ ናት። አላህ ሱብሃነሁ ወተዓላ ያሳካላችሁ ነው እንጂ እኛ ባልነው እኛ ባሰብነው አይደለም። ግን አላህ ያሳካው ነው ማለት ነው። የሰው ልጅ ስኬታማ የሚያደርገው ሰው አይደለም፣ አላህ ሱብሃነሁ ወተዓላ ነው። ርዝቅ ነው። ይሄ ነሲብ ጉዳይ ነው። እቺ ልጅ እንግዲህ ፊት ታገባ 4 አመት ሰርቻለሁ። ከዛ ወዲያ 2 አመት ነው ዱባይ ሰራው። ጠቅላላ ወደ 6 አመት ነው ወደ 8 አመት ሰርቻለሁ ነው ያለችው ጠይብ። ስለዚህ ይሄንን ኩላ ሰርታ ያረቢት ልፋት ያረቢቱን ግልምጫ የአረቦችን ልጅ ግልምጫ የአረብ ሀገርን ስራ አይተዋል። ሁሉን ነገር አይተው ስልችት ብሏት ነው የገባቸው። ከዛ በመጨረሻ ዩቲዩብ ከፍታ የተንቢ ከፍታላት እንግዲህ እንደምታውቁት ደህና ቢዝነሷን ለወጪ ለአንዳንድ ነገሮች እያረጋን ነው። ከ3 እስከ 4 ዙር ከፍሏታል። ትንሽም ቢሆን ማለት ነው። እንደውም የመጀመሪያዋ ክፍያ ወደ 10 ምናምን ሺህ ብር ነው። ከዛ በኋላ እንግዲህ ይቀጥላል። እና በባሏ ጉዳይ ማለት ነው እንግዲህ በባልሽ ነው የምትነግጂ። ኮሜንቱን አንቺ በባልሽ ነው የምትነግጂው፣ ባልሽን መጫወቻ ነው ያረግሽው ምናምን ኮሜንት አለ። አንዳንድ ደግሞ አላህ ሷሊህ አርግልኝ ጆዜን ሷሊህ ኢማን አርግልኝ የትዳር አጋሪን የሚል ኮሜንት አለ። ብዙ ነው والله ዘሃን ጥቼ ባነብላችሁ ደስ ይለኛል። ነገር ግን ብዙ ስለሆነ የትኛውን ተመሳሳይ ነው። አብዛኛው ደግሞ እሷን ነው የሚተቹት፣ እሷን ነው የሚሰርባት ማለት ነው። ነገር ግን እሷ ደግሞ አረብ ሀገር ተመልሼ ተመሄድ ዩቲዩብ ሰራ ይሻለኛል ብላ ነው። ምክንያቱም ዩቲዩብ አሁን የሆነ ፍራንክ እንደምታዩት እንግዲህ ፍራንክ ውሸት ነገር ታተሰራ አይታይም። እውነተኛውን ይዘት እንመጣ እኮ አንድ ላይክ እና አንድ ሰብስክራይብ አግኝተን አንወጣም። ስለዚህ ውሸት ተተዋሸ ግን ሰብስክራይቡም ላይኩም አለ። ይሄ ተመልካች ባህሪ ስለሆነ ለነሱ ለማስደሰት ነው። በቃ ተመልካቾቿን ለማስደሰት ነው እንደዚህ የሰራችው ማለት ነው። ነገር ግን አሁን ባሏ ላይ ያኔ በቃ እንደ ጨዋታ እንደ ፍራንክ ነበር ያደረገችው። ነገር ግን ባሏ አይታችኋል፣ አንገቷን ጠምሱ በቡጢ ሽት ቡን ነው ያደረጋት ማለት ነው። በጣም ነው ያሳዘነች። በዚህ አጋጣሚ እሷ አረብ ሀገር ተመልሼ ተመሄድ ዩቲዩብ ሰራ ያዋጣኛል ብላ ነው እየሰራች ያለችው ማለት ነው። ነገር ግን ባሏ ይሄን ነገር ብትሰራ ጥቅሙ ለሱም ለሷም ነው። አቶ ባል ተብዬ ግን አያውቅም፣ ገገማ ነው፣ የማይገባው ነው። ምንም ነገር አይገባው፣ ፍራንክ አይገባው፣ እውነት አይገባው፣ ውሸት አይገባው። እዚህ ጋር እንዴት አርጋ ትኖራለች? አማራጭ የለውም። ጫት ነው የሚቀመው እንዳያችሁት ማለት ነው። ስለዚህ በዩቲዩብ በዱላዋንም ቀምሳ ዩቲዩብ ብር ይከፍላታል። አሁን ይሄ ወደ 2000 ምናምን ታይቶላታል። እስካሁን እንግዲህ 10000 ይሆናል። እኔ እንኳን ታየው ትንሽ ቆይታልኩኝ እና አሁን ይሄ በጥናቢል $100 $200 ይቆጥርላታል። ይሄ ቪዲዮ ይሄ $200 በኢትዮጵያ ሲመነዘር አባዙት $1 በ180 ነው የሚመነዘረው። በ180 በ175 እንደዛ ነው። ያኔ ዛሬ ቦክ ነገ ወራድ ስለሚል ነው እንጂ ስታባዙ በዛ አንበሳችሁ ተደርሱበታላችሁ ማለት ነው። ይሄንን ማን ይሰጣታል? እናንተ ኮሜንታተሮች ትሰጣታላችሁ። ተሸቅልበት ተዋት።
ዱላውንም ቀምሳ ስርቡንም ቀምሳ ግላማጫውንም ምንም እሷ መቼም ማሬ ፍቅሬ ትለዋለች። ያኔ እሷን ለማስለመድ ወደ ሚዲያ ለማንጣት ጠባውን አስተካክሎ ሚዲያ ላይ በደንብ እንዲቀርብ እያደረገች ነው። ማሬ ወለላይ እያለችው ነው። ስለዚህ እናንተ ደግሞ ለምንድን ነው ኮሜንት እንደዚህ የምትኮምቱት? ኧረ ተው፣ ኮሜንት ጥሩ አይደለም። ኮሜንት ስትኮምቱ አይታችሁ ኮምቱ። እሷ ምን አጠፋች? እሷ እኮ ምንም ነገር ያጠፋችው ነገር የላትም። እሷ ያው ለባል ተብየው እንቁላል ነው እንግዲህ አብሮት ይጫወቱ ላው ላይ ያፈርጣበት ነው የመታት። በመጨረሻው እኮ ፊቷ ራሱ ይለያል፣ አልቅሳለች። በቃ እንዲያደማ ነው እንደው ወገቧን በቡጥራ ርቆ ያጣላት ማለት ነው። እና እንግዲህ እንደዚህ ያለ የትዳር አጋር ያላችሁ እንግዲህ አላህ ችሎታውን ይስጣችሁ ነው የሚባለው። በነገራችን ላይ የትዳር አጋር ሷሊህ አልሆነም ምንም አረብ ሀገር መሄዳችሁ አላያችሁ ያው ነው፣ ተመቃጠል ወደ ኋላ አይባልም። አላህ የትዳር አጋሪውን ለሁላችንም አላህ ሷሊህ ያርግልን። ገብታችኋል? በሰነጠለ ዘመን እንደዚህ ሀሊት ሆነ ያስጠላል። ዛሬ ጊዜ እንኳን እንደዚህ ሀሊ ወጣቱ በቃ ትልልቆች ሰዎች ራሱ ያልጥነዋል ባላገር ምንም ማያውቁት። ይሄ ደግሞ ገና ሸባብ ነው፣ ገና ሁለት ጫጮች አባት ነው። ያው ብቻ ወጥመድ የያዘው ነብር ሆኖ ነው ቁጭ የሚለው ብሎ በቃ ቡፋይል ቀጫይል በጣም ነው የሚያስቀው። ለበነገራችን ላይ ያው እንግዲህ እሷ መቼም 35 ሰብስክራይብ ደርሳለች። ከዚህ የበለጠ አለ እንዴ? አረብ ሀገር ብትሄጂ አሁን የተከፈላትን ነው የሚከፈላት። ኮንትራት ብትሄጂ እንደውም አይከፈላትም። በወር 1000 ብር ነው የሚከፈላት። በወር 1000 ሪያል የሚከፈላትን እኮ እሷ በአንድ ቀን ቪዲዮ ታመጣታለች። ዛሬ የሰራችው ቪዲዮ 1000 ሪያል በላይ ነው የሚከፍላት። ከዚህ የበለጣል እንዴ? መሄዲያ የአረብ ቤት ሽንት ቤት መፈቅፈቅና የአረብ ጩኸት እንጂ ምን ይቀርባታል? ስለዚህ ብሩን ቢሆን እያገኘችው ነው። ተዋት ተሸቅለው አትናገሯት ማለት ነው። ታዲያ አትናገሯት፣ ተዋት ተስራ ልጆቿን ታሳድግበት። ቤቷም እንዳያችሁት ገና ልስን ነው ይቀረዋል። እሱንም ታሰማምርበት። ስለዚህ አትናገሯት። አንቺ እንደዚህ ነሽ፣ አንቺ በባልሽ እየነገርሽ፣ አንቺ በልጁ እየተጫወትሽ፣ በሰውየው እየተጫወትሽበት አትበሏት። እሱ ምንም አያውቅም። ስጦታ ብትገዛው ስጦታውን የሚወረውር ነው። ምግብ ቡና ብታፈላ ቡናው ቀጥኗል ብሎ ለኋላ የሚደፋ ባል ነው ያላት። ስለዚህ ምን ታርገው? አይገባውም። እሷ መቼም ታሻሸዋለች፣ ወዲዛ ታረጋለች። ምንም የማይገባው ስለሆነ እሷ ምንም የምታረገው ነገር ስላልኖረ ተዋት ተሸቅል። ኮሜንት በርቺ፣ ጠንክሪ፣ ጎበሱኝ በሏት እንጂ አትስደቧት። በቃ አትስደቧት። ወላሂ በጣም ነው ያሳዘነችኝ። እሷ በቃ ለስራ ብላ ነው ብሩን ስለቀመሰችው የአረብ ሀገርንም ችግር ስላወቀችው መልሼ አረብ ሀገር በሄድ ልጆችን ጥዬ አልችልም፣ ይሄንን ሁሉ ስራ የባሌን ግልምጫ የእናንተን ኮሜንት እችለዋለሁ ብላ አምናበት ነው የገባችው። ስለዚህ እናንተ አትናገሯት፣ ዝም በሏት፣ ተዋት ስራ። በርቺ እያላችሁ ተቻላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዴት ነው የተንቢ ትልቅ ደረጃ አድርጓት። ከዛ በኋላ ትልቅ ደረጃ ስትደርሱ እንግዲህ ወይን ባሏም ሰጥ ብሎ ወደ መንገድ ሊገባላት ይችላል። ታልገባም ደግሞ የራሱ ጉዳይ፣ ራሷን ትችላለች። የጎደላትን ነገር በዩቲዩብ ማስተካከል ትችላለች ማለት ነው። እና አትናገሯት እላችኋለሁ ውድ ጓደኞቼ። ያው ለቤት አዲስ ተነሱ ሰብስክራይብ ላይክ አድርጉልኝ። ኢንሻአላህ አዲስ ነገሮች ይመጣሉ። ሰላም ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።